የሰባተኛው ምርጫ ገጽታዎች ምን እንደሆኑ ያውቃሉ? ከ54 ሚሊዮን በላይ መራጭ፣ የዲጂታል ቴክኖሎጂ አብዮትና 42 የፖለቲካ ፓርቲዎች። ዛሬ ግንቦት 24 ኢትዮጵያ ምን አይነት አዲስ ታሪካዊ ምዕራፍ ከፈተች? ቆይታችን ለዚህ ምላሽ ይዟል። ሰባተኛው ጠቅላላ ምርጫ ኢትዮጵያ ካለችበት ወቅታዊ የፖለቲካ የኢኮኖሚና የማህበራዊ ጉዞዎች አንጻር እጅግ ከፍተኛ ትኩረት የተሰጠው ታሪካዊ ክስተት ነው። ኢትዮጵያ በታሪኳ ካካሄደቻቸው ምርጫዎች ውስጥ አብዛኞቹ በአንድ ወገን የበላይነትና በነጻነት እጥረት የሚተቹ ነበሩ። ይሁንና ከ2010 ዓ.ም የፖለቲካ ለውጥ በኋላ የተካሄደው ስድስተኛው ምርጫ የተሻሉ ተቋማዊ ማሻሻያዎችን ማሳየት ችሏል። ሰባተኛው ጠቅላላ ምርጫ ደግሞ እነዚህን የተጀመሩ የሪፎርም ስራዎች ይበልጥ ለማጠናከር የብሔራዊ ምርጫ ቦርድን ገለልተኝነት ለማሳደግና በምርጫ ሂደት ላይ የዜጎችን እምነት ለመገንባት የሚረዳ አዲስ ምዕራፍ ነው። ይህ ምርጫ የሚካሄደው ሀገሪቱ ውስብስብ ፈተናዎችን እያለፈች ባለችበት ወሳኝ ወቅት ላይ በመሆኑ መራጩ ሕዝብ የምርጫ ካርድ የወሰደው የሀገሪቱን ህልውና፣ የህግ የበላይነትና ዘላቂ መረጋጋት በድምፁ ለመወሰን ባለው ጥልቅ የባለቤትነት ስሜት ነው። የዘንድሮ ምርጫ ልዩ ባህሪው የዲጂታል ቴክኖሎጂ አጠቃቀምና የተቋቋሙ ዘመናዊ መሰረተ ልማቶች ናቸው። በኢትዮጵያ የምርጫ ታሪክ ለመጀመሪያ ጊዜ የዲጂታል መራጮች ምዝገባ ስርዓት በስፋት ስራ ላይ ውሏል። ከ5 ሚሊዮን በላይ ዜጎች በሞባይል ስልካቸው በቀላሉ ማውረድ በሚችሉት ምርጫዬ በተሰኘ መተግበሪያ አማካኝነት ተመዝግበዋል። በተጨማሪም በአካል ለሚመዘገቡ ዜጎች ሂደቱን ለማቀላጠፍ ምርጫ ቦርድ ታብሌቶችን ለባለሙያዎች አሰራጭቷል። የ3G እና 4G የኢንተርኔት ሽፋን ባለባቸው አካባቢዎች ሁሉ ምዝገባው ሙሉ በሙሉ በዲጂታል ስርዓት ተደግፏል። ይህም የድግግሞሽ ምዝገባ ስጋቶችን ሙሉ በሙሉ አስቀርቷል። ለሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ዜጎች የምርጫ ካርድ ወስደዋል። የታላቅ ቁጥር አዲስ ሀገራዊ ክብረ ወሰን ሲሆን የዜጎች የፖለቲካ ንቃተ ህሊና ከስሜታዊነትና ከፍርሃት ወጥቶ ወደ ሚዛናዊ ሰላምን ማዕከል ያደረገ የብስለት ምዕራፍ መሸጋገሩን ያሳያል። ይህን ግዙፍ ቁጥር ለማስተናገድ ደግሞ 52000 የምርጫ ጣቢያዎች ተቋቁመዋል። የዚህ ምርጫ ትልቁ ውበት አካታችነቱ ነው። የሀገር ውስጥ ተፈናቃዮች ባሉበት መጠለያ ካምፕ ሆነው እንዲመርጡ ተደርጓል። ለወታደሮችና ለከፍተኛ ትምህርት ተቋማት ተማሪዎች ልዩ የምርጫ ጣቢያዎች ተደራጅተዋል። አካል ጉዳተኞች በነቃ ሁኔታ እንዲሳተፉ የሚያስችሉ የአሰራር ማሻሻያዎች ተተግብረዋል። የሰባተኛው ጠቅላላ ምርጫ የመወዳደሪያ መድረክ በርካታ የፖለቲካ ፓርቲዎችንና ግለሰቦችን ያሳተፈ የብዝሃነት መገለጫ ሆኗል። በአጠቃላይ 42 የፖለቲካ ፓርቲዎች በምርጫው የተሳተፉ የሚገኙ ሲሆን የቀረቡት እጩዎች ብዛት ከ10,000 በላይ ደርሷል። በተጨማሪም 80 የግል እጩዎች በምርጫው መካተታቸው የዲሞክራሲ ምህዳሩን ስፋት ያሳያል። 55 የሀገር ውስጥ ሲቪል ማህበረሰብ ድርጅቶች በታዛቢነት ተሰማርተዋል። 59 አባላት ያሉት የአፍሪካ ህብረት ቡድንና 26 አባላት ያለው የኢጋድ ቡድን የድምጽ መስጠት ሂደቱን እየታዘቡ ነው። 66 የሀገር ውስጥና የውጭ መገናኛ ብዙሃን ሁነቱን እየዘገቡት ይገኛሉ። ሂደቱን ፍትሃዊ ለማድረግ የምርጫ ቦርድ በዕጣ ላይ የተመሰረተ የነጻ አየር ሰዓት አመዳደብ አድርጓል። በአጠቃላይ በ66 የሚዲያ አማራጮች ለፓርቲዎችና ለግል እጩዎች ፕሮግራማቸውን እንዲያስተዋውቁ በዲጂታል ስርዓት የታገዘ 50 የስርጭት የነጻ አየር ሰዓት ተሰጥቷል። ምርጫውን በሰላማዊ መንገድ ለማስፈጸም ምርጫ ቦርድ በሀገር አቀፍ ደረጃ ያለውን የጸጥታ ሁኔታ በጥናት በመለየት በ3 ዋና ዋና ክፍሎች ከፍሎታል። አንደኛው የአረንጓዴ ቀጠና ነው። ሙሉ በሙሉ ሰላማዊ በሆነ ሁኔታ ምርጫው የሚካሄድባቸው አካባቢዎች ናቸው። ሁለተኛው የቢጫ ቀጠና ነው። መጠነኛ የስጋት ምልክቶች ያሉባቸው ሆኖም ግን ምርጫ ማካሄድ የሚቻልባቸው ክፍሎችን ያካትታል። ሶስተኛው ደግሞ የቀይ ቀጠና ነው። ግጭቶች ያሉባቸው አንዳንድ ክልሎች ያሉ ወረዳዎች ሲሆኑ በእነዚህ አካባቢዎች ድምጽ መስጠቱ በልዩ የደህንነት ጥበቃ እየተደረገ ይገኛል። ሰባተኛው ጠቅላላ ምርጫ ኢትዮጵያ ወደ ተሻለ የዲሞክራሲ ምዕራፍ ለመሻገር የምታደርገውን ጥረት የሚያሳይ ትልቅ ታሪካዊ ክስተት ነው። ምርጫው ከቀደሙት ሂደቶች በተለየ የምርጫ መተግበሪያንና ታብሌቶችን በመጠቀም በቴክኖሎጂ የተደገፈ መሆኑ ከ54 ሚሊዮን በላይ መራጮችን ማሳተፍ መቻሉና ለተፈናቃዮች ልዩ ጣቢያዎችን ማዘጋጀቱ ሂደቱን ይበልጥ አካታችና ዘመናዊ አድርጎታል። የምርጫ ኢትዮጵያን በዲጂታል የምርጫ አሰራር ወደ አዲስ ምዕራፍ ለማሻገር ትልቅ ተስፋ የተጣለበት ነው። ስኬቱ የሚለካው ግን በካርድ ሰጪዎች ብዛት ብቻ ሳይሆን ሂደቱ ነፃ፣ ፍትሃዊና ግልጽ ሆኖ ሲጠናቀቅ ጭምር ነው። የምርጫ በተሳካ ሁኔታ መጠናቀቁ በኢትዮጵያ ተቋማዊ አመኔታን ለመገንባትና የሕግ የበላይነትን ለማረጋገጥ የሚኖረው ሚናም ከፍተኛ ነው። ቴክኖሎጂን መሰረት ያደረገው የዘንድሮ ምርጫ የሀገራችንን የዲሞክራሲ ጉዞ በእጅጉ ያግዘዋል።